ዛሬ የምንመለከተው ኢትዮጵያ ውስጥ በተለያየ ጊዜያት ከሚነሱ አፈቀላጤ አጭበርባሪዎች መካከል አንዱ ስለሆነው ስለ ወልደ ጊዮርጊስ ይበልጣል የተባለ ግለሰብ ነው። አዲስ መረጃዎች ወጥተውበታል። የማጭበርበር ሙከራዎችን አድርጓል። የተጨበረበሩም ሊኖሩ ይችላሉና እስቲ ሙሉ ዘገባውን ወይም ትንታኔውን ተከታትላችሁ አስተያየት እንድትሰጡን እንጠይቃለን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ። ወደ ዝግጅቱ እናልፋለን። አሁን በቀጥታ ቀደም ሲል እንዳልኩት ዛሬ የምንመለከተው ስለዚሁ የ35 ዓመት ጎልማሳ እንደሆነና ቢሊዮነር እንደሆነ ስለሚነገርለት ወልደ ጊዮርጊስ ይበልጣል የተባለ ግለሰብ ነው። ይህ ግለሰብ እንደምታስታውሱት የሀገሪቱን ዕዳ በ5 ዓመት ውስጥ እከፍላለሁ የሚል አነጋጋሪ አስተያየት በመስጠቱ መነጋገሪያ ሆኖ እንደነበር አይረሳም። ወልደ ጊዮርጊስ በሌላ ስሙ አንመን ይልቃል ቢተው ወልደ ጊዮርጊስ ወይም አንመን ይልቃል ቢተው እንደሚባል ነው አንዳንድ መረጃዎች የሚያመለክቱት። ይህ ግለሰብ የተወለደው ጎጃም ደንበጫ አካባቢ ሲሆን ትክክለኛ ስሙ አንመን ይልቃል ቢተው ነው። የ7ኛ ክፍል ተማሪ ሳለ አስተማሪውን በግጥም ተሳድቦ ከትምህርት ቤት የተባረረ፣ ትምህርቱን ከ9ኛ ክፍል አቋርጦ ወደ አዲስ አበባ የተጓዘ አወዛጋቢ ሰው ነው። አባቱ አቶ ይልቃል ቢተው የተሻሉ አርሶ አደርና ደንበጫ ውስጥ ቤት ያላቸው ቢሆንም እሱ ግን በሚዲያ በጣም ደሃ ቤተሰብ ነበሩኝ፣ አዲስ አበባ የገባሁትም 4 ቀንና ሌሊት በእግሬ ተጉዤ ነው ብሎ ነው የሚናገረው። ይህም ቅጥፈት እንደሆነ የሚያውቁት ይናገራሉ። ወልደ ጊዮርጊስ እንግዲህ በአሁኑ ጊዜ እንደ ባለ ሀብት ነው በብዙዎች ዘንድ የሚቆጠረው። ሀብትም ሊኖረው ይችላል። የሀብቱ ምንጭ ምንድን ነው ብለን ስንጠይቅ ወደ ፖለቲካውም የሚያስጠጉት ሁኔታዎች አሉ። ከኢህአዴግ ደህንነት ጋር ግንኙነት እንደነበረው እና የመጀመሪያ መነሻ ገንዘቡን ከዚያ እንዳገኘ የሚናገሩ ምንጮች አሉ። ማስረጃ ግን የለም። በአዲስ አበባ የመኪና ፓርኪንግ አስተናጋጅነት፣ እንደዚሁም በምግብና መጠጥ አስተናጋጅነት፣ አሳላፊነት፣ አትክልትና ፍራፍሬ ማከፋፈል እና የዘይት ንግድ ደላላነት ላይ ተሰማርቶ የነበረ ቢሆንም ከደላላነትና ከአጋሮቹ ጋር በተያያዘ የስም ማጥፋትና የገንዘብ ወንጀል ቅሬታዎችም ቀርበውበታል። ሌላው ከዚህ ግለሰብ ጋር ተያይዞ የሚነሳው የዋይቢኤስ ኩባንያና ማስታወቂያዎቹ ናቸው። ዋይቢኤስ የተባለ የንግድ ተቋም እና 88 ሶፍትዌር ሲስተም 88 ሶፍትዌር ሲስተም ኤልኤልሲ የተባለ የሶፍትዌር ድርጅት እንደመሰረተም ይነገራል። ይኸው የ9ኛ ክፍል ተማሪ ወይም የ9ኛ ክፍል ድሮፕ አውት እንደ ሰራዊት ፍቅሬና ሙሉ ዓለም ታደሰን ያሉ ታዋቂ ማስታወቂያ ባለሙያዎችን በመጠቀም የገጽታ ግንባታ እንደሰራም ይገለጻል። ይህ ሰው እንግዲህ ገና ከጅምሩ ነው በርካታ ትችቶችና ቅሬታዎችን ማስተናገድ የጀመረው። ትችቶችን ሲያወርድበት ከነበሩት ግለሰቦች መካከል ሲተቹት ከነበሩት ግለሰቦች መካከል አንዱ አዎንታ በርሲሳ ነው። ግለሰቡን የድለላ ስራ የሚሰራ የሌቦች ንጉስና የበግ ተራ ሿሿ የሚጠቀም በማለት የዋይቢኤስ ትሬዲንግ መድረክ እንዲዘጋ ማድረጉን ይገልጻል። ደሳለኝ ከበደን በበኩሉ ያለ ልፋት በድንገት የበቀለ ብቅል ባለሀብቶች ብቅል ባለሀብቶችና ንቅል ባለሀብቶች ህዝብን በቁጥር ጨዋታ እያታለሉ ነው ሲልም ተችቶታል። የመንቆረር ኢንሳይድ የተባለ የሀገሪቱን $50 ሚሊዮን ዕዳ ከፍላለሁ ከማለት ይልቅ ለተወለደበት አካባቢና ወጣቶች የስራ ዕድል መፍጠር ይገባው እንደነበረ ገልጿል። እና ይህ ግለሰብ ነው እንግዲህ በአሁኑ ጊዜ የሰዎችን በርካታ ገንዘብ አጭበርብሮና በልቶ ድርጅቱንም ዘግቶ ጠፍቷል የሚባለው። እንግዲህ ከዚህ የምንማረው ነገር ምንድን ነው? የኢትዮጵያ ህዝብ እንደዚህ አይነት ሰዎች በየጊዜው ወቅትን ጠብቀው ብቅ ይላሉ። እነዚህ ሰዎች ማመን እንደሌለበት ትምህርት ይሰጠናል። ከዚህ በፊት ከሳሙኤል ዘሚካኤል ጀምሮ እንግዲህ እስካሁኑ ወልደ ጊዮርጊስ ይበልጣል ድረስ ያሉ ቁጭ በሎች ህብረተሰቡን እያዘናጉ ሀብቱን ገንዘቡን መንትፈው ሄደዋል። በማህበራዊ ሚዲያ በመጠቀም የራሳቸውን ገጽታ በመገንባት በድሆች ደካማ ጎን በመግባት ደካማ ጎናቸውን በመጠቀም ብዙ ገንዘብ ተዘርፏል፣ ተጭበርብሯል። ብዙዎችም ተነካክተዋል። በዚህ አርቲስቶች፣ ታዋቂ ሰዎች፣ ቲክቶከሮች በዚህ ወጥመድ ውስጥ እየገቡ ዛሬ ፍርድ ቤት ሲመላለሱ የምናያቸው እንደዚህ አይነት ቁጭ በሉ አጭበርባሪዎች በሚፈጥሩት ያልተገባ የጥቅም ፍለጋና አጭበርባሪነት ምክንያት ነው። ስለዚህ ብዙ ሰዎች ይህ ነገር ገብቷቸው ከመጭበርበር እንዲድኑ እና ሰርተው እንዲያገኙ በዚህ በአቋራጭ ሚሊዮነር ቢሊዮነር
ለመሆን ከመመኘት ይልቅ ጥረት በማድረግ በመስራት በመማር በመነገድ ጠንክሮ በመስራት ወደ ሀብት ማማ መውጣት ይቻላል። ሀብታም መሆን ደግሞ ግዴታም አይደለም። መሰረታዊ ነገሮችን አሟልቶ መኖር መቻል ይጠበቅብናል ሁላችንም። ሁሉም ሰው ሀብታም ሊሆን አይችልም። መሰረታዊ ነገሮች ከተሟሉ በነዛም መኖር መቻል ያስፈልጋል። ግን የግድ ተንደላቅቄ የቅንጦት ኑሮ መኖር አለብኝ ከተባለ ደግሞ ላብን ጠብ አድርጎ መስራት፣ መነገድ፣ መሮጥ ያስፈልጋል። ልዩ ስልጠና ማግኘት ያስፈልጋል። ለምሳሌ እንደ ፓይለት አይነት አሁን እንግዲህ የትላልቅ አውሮፕላን ፓይለቶች በውጭ ሀገር እስከ $600,000 ድረስ በአመት ያገኛሉ። በወር $50,000 $30,000 ሁሉ ያገኛሉ ነው የሚባለው። ስለዚህ በቃ ጥርስን ነክሶ እንደዚህ አይነት ስልጠናዎችን መከታተል ነው የሚያስፈልገው። በተለይ ወላጆች ልጆቻቸውን ለዚህ አይነት ሙያ አስቀድመው ሊያበቋቸው ይገባል። ትምህርታቸውን እንዲከታተሉ፣ ጤናቸውን እንዲጠብቁ ማበረታታት መደገፍ አለባቸው። እግር ኳስ ተጫዋችነትም እንደዚሁ ኢትዮጵያ ውስጥ እንግዲህ በአሁኑ ጊዜ ጥሩ ክፍያ ከሚያስገኙ ባለ 3 ዲጂት ክፍያ ከሚያስገኙ ሙያዎች መካከል አንዱ ነው። በወር 100,000 ያነሰ የሚያገኝ ተጫዋች የለም። ምናልባት አሁን 900,000 ደርሶ ሊሆን ይችላል። በውስጥ ለውስጥ የማናውቀው ክፍያ የሚፈጸምበት ስለሆነ በህጋዊ መንገድ እንኳ ክፍያውን ማግኘት ቢቻል ባለ 3 ዲጂት ተከፋይ መሆን ያስችላል የእግር ኳስ ተጫዋች። ሌሎች ሙያዎችም አሉ እንደ መርከበኝነት፣ እንደ ምህንድስና ስራ ለመፍጠር የሚያስችሉ የምህንድስና ዘርፎች ሰዎችን ጥሩ ተከፋይ ያደርጋሉ። ከዛ ውጪ ግን እነዚህ ሰውን ሀብታም አደርጋለሁ ብሎ በሚነሱ ሰዎች በአቋራጭ ለመክበር መሞከር ትርፉ ኪሳራ፣ ውርደት፣ ራስን ቤተሰብን መጉዳት አልፎ ተርፎም ህይወትን እስከ ማጣት ሊያደርሱ የሚችሉ ናቸውና ጥንቃቄ ይፈልጋል። ለዛሬ ያቀረብንላችሁ የወልደ ጊዮርጊስ ይበልጣልን ወቅታዊ ሁኔታ ነው፣ እንድትማሩበት ብለን ነው። በሌላ ዝግጅት እስከምንመለስ ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትረሱ። እናመሰግናለን።